እነሱ እንዴት እንደተዋወቅን ልንገራቸው። ሳውዲ ነበርኩኝ። ሳውዲ መዳም ቤት ነበር የምሰራው። ከዛ የሆነ ቀን አንድ ፍሬንድ ተጠየቁ። ከጅምሮ ልንገራቸው። የሆነ ሰውዬ የሚያምር ሰውዬ ነው። አንድ ፍሬንድ ጠየቀ ፌስቡክ ላይ። ከዛ አንድ 3 ቀን 4 ቀን ቆይቻለሁ መሰለኝ ተቀበልኩት። ከዛ ምን ኮሜንት አጻፍ እንዳላቋርጠው እሺ። ከዛ ከተቀበልኩ በኋላ አልቆየም ሃይ ቢዩቲፉል የሚል ቴክስት አየሁ። ከዛ እንዴ ደግሞ የማንም ማን ብዬ ቼክ ሳረገው አሳር የሚያክል ሰውዬ ግብዳ የሆነ ሰውዬ ፕሮፋይሉን ቼክ ሳረገው ፎቶውን ሳየው ወደ ተሳይ ትላልቅ ሰውዬ እንደዚህ ነው የሚነሳው። ደግሞ የሌለው እኔ ሲንግል ማንኛ አይነት ፎቶ አነሳስ ይሄ ፎቶ እንደዚህ ሰልፊ ራሱ ይነሳል። እኔ ሰልፊ ምን ሳልወደድም አንድ ፎቶ ሳይ ሰልፊ ተነስቶ አየሁኝ። ትልቅ ሰውዬ ነው። ከዛ አሁን ፎቶ ሳየው የሚያምር ሰውዬ ነው፣ ግን ትልቅ የሆነ ሰውዬ ነው። ከዛ እንዴ አሁን ይሄ ሰውዬ ምን ሊያደርገኝ ነው ሃይ ቢዩቲፉል የሚለኝ? ደኩ ሰው አያፍርም መቼም ለሆነ ነገር ሊጠይቀኝ ባልሆነ ብዬ ስል ቀስ በቀስ እያለ ሲጽፍልኝ አንቺ ወደፊት ሚስት ነሽ ማለት ጀመረ። እንደዛ ባለ ቁጥር ነው በቃ ፎቶ ነው እየገባው ቼክ ማድረገው። ያምራል፣ ጥቁር ነው፣ ሰውነቱ በጣም ነው የሚያምረው፣ ግብዳ ነው። ግን በቃ እንዴት አልኩኝ ይሄን የሚያክል ሰውዬ 45 ኪሎ ነኝ። ከዛ ቶሎ ቴክስት አልመልስለትም። ቢያንስ ለ15 ቀን ለ20 ቀን እያዩ ነበር ቴክስቱ ዝም ብሎ ጀስት ብቻ ፎቶውን እያዩ ነው የምወጣው። ያ ከዛ የሆነ ቀን በቪዲዮ ደወለልኝ። ስራ ቦታውን እንደዚህ ወንበሩ ላይ እንደዚህ ወደ ኋላ ተደግፎ እንደዚህ እያለ እየተሽከረከረ ወንበሩ ላይ ሃይ ቢዩቲፉል ሲል በቃ ሳየው ልቤ ውርድ አለ። በቃ እንዴት እንደሚያምር ግርማ ሞገሱ፣ እርግጥ አባባሉ ይሄ በቃ ስክን ያለ በቃ ጉልት ያለው እንዳለ አንዴ ከተቀመጠ የማይንቀሳቀሰው እንደዛ አይነት ሰው ነው። ይሄ ነው እንዴ እስከዛሬ ያላወራሁት? ይሄ ነው እንዴ እስከዛሬ ቴክስት ያልመለስኩለት? ተናደዱ በራሴ። በጣም የሚያምረው ሲያወራ ሲሪየስ ነው። ይሄ ብዙ ጊዜ እንደሚያቀኝ አድርጎ ነው የሚያወራ። በቃ እንደዚህ ሲሪየስ ሆኖ እንደዚህ አይበደም። በቃ የሚያየው ደግሞ እንደዚህ በጎን ነው እንደዚህ ነው የሚያየው። እዛ በቃ ወደድኩት፣ ተናደድኩኝ። እስከዛሬ ያለመመለስ ወር 15 ቀን ሙሉ ቴክስቱን እያየሁ ዝም ማለት ይነደደኝ። ይሄ መሳይል ሊያመልጠኝ። ከዛ በፊት ግን ዱባይ ሆኖ የሚያምር ቦታ ላይ ሆኖ እየዋኘ እንደዚህ እየዋኘ እንትን ደወለልኝ። ከዛ ዱባይ መምጣት ከፈለግሽ ትኬት ቆርጬ ላክልሻለኝ። አልኩኝ ይሄ መሳይ ልጅ እንደዚህ ይበለኝ ገና ብዙ ሳያቀኝ። ስለዚህ ያተራማሽ ነው ይሄ ያገኛትን ሁሉ ነው በቃ እኔ ትኬት ልላክልሽ ማነው ትኬት ቆርጬ ላክልሽ ነኝ ከኔ ጋር ዝናኝ የሚል ወንድ ነው ምናምን ብዬ መጀመሪያ እንደዛ ነበር የደመደምኩት። በተለይ ዱባይ ሆኖ የዝና ትኬት ቆርጬ ላክልሽ ነኝ ሲለኝ ማለት ነው። ከዛ ካወራይ በኋላ ተመቸኝ፣ ወደድኩት። በቃ ሊሆን በቃ ታባባል ወደድኩት። በቃ ይሄን ሰውዬማ ማግባት አለብኝ አልኩኝ። ይሄ እንደዚህ እፍ ያለ ፍቅር ይዞ ምናምን አይደለም። እሱ ግን ወዶኛል። ቅጥነቴን አይቷል። ሴክሲ ነኝ። በጣም ቀጭን ነበርኩኝ። አሁን እንደዚህ ወፈርኩት። 45 ኪሎ ነበርኩኝ። ወገቤ እንደዚች ነበረች። አሁን ላወራው መቼም እንደዚች ነበረች ወገቤ። ቀጭን ነኝ ምናምን። ከዛ እሱም ቤቢ ፌስ አይደለም ወዶታል ቤቢ ፌስ። ለዛ በቃ አንቺን ላገባሽ ፈልጋለሁ። በቃ አንቺን ነው ማግባት የምፈልገው አለ። ከዛ ቀስ በቀስ እሱም እየወደደ ይመጣ መሰለኝ። በቃ በቪዲዮ ብቻ ነው የሚደውልልኝ፣ ከቪዲዮ ውጪ አይደውልም። ቀን በቀን ሳይደውል አይውልም። ሳውዲ ነበርኩኝ። ከዛ ቀስ በቀስ ምን እያለ መጣ፣ ያለሽበት ሀገር መጥቼ ካላየሽ ምናምን አለ። እንዴ የሰውዬ ሊያመር ነው ማለት ነው። ጥሩ ነው። ሳይው ደግሞ አሜሪካዊ ነው። መቼስ ታውቃላችሁ እኛ ሴቶች አንጠላም፣ አሜሪካዊ ኑር አንጠላም። ሳይው ደግሞ ያለው ይመስላል ብዙ ቦታ ታይላንድ ያልሄደበትን ቦታ ብቻ ጠይቁኝ። ከዛ ይሄን ሰውዬማ የእውነት ትዳር ከሆነ የሚፈልገው እኔ ያገባዋለሁ፣ ችግር የለብኝም። ከዛ ውጭ ግን ይሄ መጥቼ ሳውዲ አይቼ ሲሄድ አይሰራም፣ አግኝቶኝ እንዲሄድ ምናምን ነው አልፈቅድለትም። በቃ ሲሪየስ ትዳር ከሆነ የሚፈልገው እኔ ችግር የለውም፣ ከሳውዲ ኢትዮጵያ ገብቼ ያገባዋለሁ። ከዛ ሁሌም ቼክ ሳደርገው አንድ አይነት ነው ንግግሩ። በቃ እኔ ላገባሽ ነው የምፈልገው፣ ትዳር ነው ፍቅረኛ ራሱ አይደለም የሚለኝ፣ ትዳር ነው የምፈልገው ነው የሚለኝና ኦኬ
ከዛ ደግሞ ሌላ የወደድኩት ነገር ኢትዮጵያ ወስኜ እንዲገባ ያደረገኝ ነገር ብልግና ነገር እንትን አይልም። ብልግና ስላችሁ ይሄ ለምሳሌ ወንድ ልጅ ቀድሞ የራቁት ፎቶ እንደዚህ ሁኝ አይነት ነገር ምናምን የሚል ከሆነ ታውቃላችሁ፣ የሴት ባህሪ አንወድም። በተለይ በቶሎ በቋንቋ በእንግሊዝኛ እችላለሁ። እንግሊዝኛ እችል ነበር በሰዓቱ ፐርፌክት ባልሆንም ግን እችላለሁ። ጉግል ትራንስሌት ተጠቅም ነበር በሰዓቱ። በምን ቋንቋ? በእንግሊዝኛ የምሰራበት ቦታ እኔ እንግሊዝኛ ያወሩ ነበረ። ያማግዞኛል 4 አመት የሰራሁበት ቦታ ማለት ነው። ከዛ ሳየው የብልግና ነገር አይጠይቀኝም። ሳየው በቃ ሁሌ ስለ ትዳር ነው። ከዚህ በፊት ስላለው ህይወቴ፣ አሁን ስላለው ነገር እንደዚህ መገላለጠው ነገር አቆሚ፣ እኔ ለትዳር ነው የምፈልግሽ ነው ማለት ጀመረ። ይሄ ልጅ የእውነት ትዳር ነው ለካ የሚፈልገው ማለት ጀመርኩኝ እንጂ በዛ መሀል የራቁት ፎቶ ይሄ በቪዲዮስ ደውልቅ ምናምን ቢላይ ኖሮ አይደለም ኢትዮጵያ ልገባው ዝም ብዬ ቀልድ እያልኩኝ ማውራቴን እቀጥላለሁ እንጂ ዝም ብዬ እዛው ረዝም እፈልጋለሁ። እግሩን እቀርጻለሁ፣ ሰውነቴን እንቀጠቀጣል። ከዛ እንደዚህ አቀፈኝና ዮኬ ማመለ ያውክ ግን ላይክ ድምጼ ሁሉ ነው የሚንቀጠቀጥ። ድምጼ ሁሉ ለምን እንደሆነ አላውቅም። ከዛ ፈንዱ ሳይው ሻንጣውን እያስተካከለ ነው። ጸረ እንደዚህ በቀረልኝ በቆየ ነበረ። ከዛ ያዩት ወጣ። ወይኔ ጌታ ሆይ አንተ ጠብቀኝ። ምን ሆኜ ነው ግን? ከዛ እጄን ይዞ የተቀመጨ ላይ ሶፋ ላይ ከዛ ተቀመጠ። ዛ ቴንኪው ስለመጣሽ አምንሽ ስለመጣሽ ቴንኪው። እጄ የተንቀጠቀጠ ነው እያየው ነው እጄን ይዞ እንደዚህ የሚለኝ። ከዛ ለማረጋጋት ራሴን እሞክራለሁ ግን አልቻልኩም። ግን ስቲል ፊቱ ላይ እርግጥ ያለ ሰው ነው የምታዩበት። የሚያስፈራ አይደለም ግን እስቲ እየተንቀጠቀጥኩ ነው። ከዛ የኦኬ ምናምን ይለኛል። ያ ኦኬ ራሴ ለማረጋጋት እሞክራለሁ። ትንሽ ለመረጋጋት አልኩኝ። ሳየው በቃ የሚያስፈራ ሰው አይደለም። ሳየው በቃ እንደዚህ ቁጭ ብሎ በቃ እሱ እያየ ነው። እኔ ለማየት ለመሽከሩ እሞክራለሁ። ከዛ መፍራትን አውቆ የለ ውጭ ንጣራት እንባል ወይ ተመስገን አልኩኝ። ተመስገን እንደ ሰውዬ ልብ ያውቃል። ተመስገን የሚል ነው የምፈልገው። እንጣልኩት ወጣል። ራትን በላ ማለት ነው። ከዛ ምግብ ይዘሽ ይለኛል። ምግብ ምንድን ነው? እኔ ምግብ የዛ ጊዜ ራብ ሲጀምር አላውቀውም። የት እንደበላው ራሱን እረስቸዋለሁ። እሱ በቃ የስቴክ አዞ እንትን እያለ ይበላል። እኔ በየቱ ጋር ምግብ ዘጋኝ። በቃ ላይክ ድንግል የሆነ ሰው እንግዲህ እንደዚህ የመጀመሪያ ጊዜ ወንድ ሲያገኝ እሱ ዘዥ ይለኛል። ይህ በቃ ዘግቶኛል። የምን ምግብ አልፈልግም። መጠጥ የሆነ ጁስ ነገር እና ሳላድ መሰለኛል። እሱንም እንዴት ልብላው? እየተረጋጋው ነው ግን በቃ ምግብ ዘግቶኛል፣ አልፈልግም። ከዛ እሱ ስቲል እንደፈራም ስላወቀ ደግሞ የሆነ እንደ ሙዚቃ ምናምን ያለበት ቦታ ነው። በጣም የሚያምር ቪው ቦታ ነው የወሰደኝ። ለማየት እሞክራለሁ ግን በቃ ስቲል የሆነ ነገር ያላቅም። በቃ የሆነ ነገር ቅር ብለኛ ምን እንደሆነ አላቅም። ፈርቻለሁ። የመጀመሪያ አይደለም። ከዛ እራት በላን፣ ፎቶ ተነሳን። የሚያምሮ መጀመሪያ ፖስት ያለ ፕሮፋይል ይሄን ያደረኩት ነው። ፕሮፋይል ያደረኩት 2ኛ ቀን ነው። የመጀመሪያ ቀን በእጀ ሙሉ ነው። ልብሱን ሳይቀይር ነው ውጭ ወጣ ነው። እራት ልንበላ ወጣ። ከዛ ትንሽ ቆይና 1-2 ሰዓት ነው ቆይተናል። ከዛ በደምብ ተረጋጋሁኝ። እኔ ራሱ እያየሁ መጣሁ። እርጋታው አንድ ቦታ ላይ እንደዚህ ካለ ይቆያል። እኔ ብዙ ነገሩን አይቼ ጨርሳለሁ። እኔ 10 ቦታ ያለው እሱ በቃ አንድ ቦታ እንደዚህ ካየ እዛ ላይ ይቆያል። እኔ ሰው እርጋታው ደስ ሲል በቃ እየወደድኩ መጣ። ማይኔ ራሴ ማየት ጀመርኩኝ። ከዛ ተረጋጋን፣ ተመለስን። ከዛ ዱባይ ከረምን። ከዛ ቀጣይ ምን ሆነ? እሱም ወደ ስራው ተመለሰ፣ እኔም ወደ ሀገሬ ተመለስኩ። ከዛ በኋላ አይበስበትም ፍቅሩ። ኧረ በስመ አብ ሽፌ በቃ ፍቅር ያዘው። ካላገኙሻል እኔ ነገ መጥቼ ነው ማግባት ፈልገው እንችላለ። ኧረ እሺ እኔ ስታዲየም ላልኩ ሊያገባ አይደል እንዳንተ ሁሉ ነገር ትቼ ኢትዮጵያ ገባሁት። እሺ ተረጋጋ ነው። ከዛ ደግሞ እኛ ያለንበት ቦታ ኔትወርክ አያመችም ነበረ። ከሁን ላይ ከጠፋሁ ለምን ጠፋሽ ቴክስት አልመልስም ካልኩት አልተመቸውሽም እንዴ? ደስተኛ አይደለሽም እንዴ? ለምን ቴክስት እንትሮ ማትመልሽው? ኧረ እኔ ደስ ብሎኛል። አምሀፒ ላገባ እፈልጋለሁ ምናምን። ከዛ በተገናኘን በ20 ቀኑ ምናምን ነው መሰለኝ ኢትዮጵያ መጥቼ ካላገባሁሽ አለ። እሺ አልኩት። መጣ። የጠር ነበረ የጥምቀት ሰሞን ማለት ነው። መጣ ኢትዮጵያ ከረምን፣ በዓልን አብረን አሳለፍን።
ጥምቀትና አብረን አሳለፍን። ቤተክርስቲያን ወሰድኩት። ኢትዮጵያ ላይ አለ የተባለ ቦታ እያንዳንዱ ወሰድኩት። ተዝናናን። ከዛ መመለሻው ደረሰ። ከዛ መመለሻው ሲደርስ ሽፌ ምላስ እየወጣ መጣ። እኔ ከአንቺ መለየት አልፈልግም፣ አብረን ምንድን ነው የምፈልገው? እንዴት ይሆናል አብረን? እኔ ገና ቪዛ አልተሰራልኝ፣ ያለው ኢትዮጵያ ነው። መቀን አልፈልግ። ያ ዝምተኛ ሰው ፍቅር ሲገባለት ጊዜ ማውራት ጀመረ። እንዳታለቀስ በህግ አምላክ እኔ ያገባሃል፣ የትን እኔ እከተልሃለሁ በህግ አምላክ ሳይ በቃ ከማታ ጀምሮ መሄጃው እንደነገ ሆኖ እየከፋው መጣ። እንደዛ ትክዝ ማለት ጀመረ። እኔም እኮ ነው ማሳየት ስለማልፈልግ ነው እንጂ ራሱ ወድጀዋለሁ። በጣም ነው የወደድኩት። ከዛ ማርያምን በቃ መመለሻው አንድ ቀን ሲደርስ በቃ ይዘኝና እርግጠኛ ነሽ ትመጫለሽ? አዎ። እርግጠኛ ነሽ ደስተኛ ነሽ? አዎ ደስተኛ ነኝ።